አሰላም አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ሆይ? በህልማችሁ ዛሬ እንግዲህ አልማችሁት ከሆነ ብዬ ሳይሆን እንደውም ኮመንት ላይ የአብዛኞቻችሁ ጥያቄ ነው። በህልሜ እግሬ ተሰብሮ፣ በህልሜ እግሬ ተሰንጥቆ፣ በህልሜ እግሬ ሲደነዝዝ አየሁ ትላላችሁ እና በአጠቃላይ እጥር ያለ ምጥን ያለ ቪዲዮ ሰርቻለሁ በእግር ዙሪያ። ሌላ ቪዲዮም አለ ተጨማሪ ስለ እግር በሰፊው ሰርቻለሁ። ይሄ ግን ምናልባት እግራችሁ ተሰብሮ ወይም እግራችሁ ተሰንጥቆ እግራችሁ እንደዚህ ተቆርጦ ምናምን ካለማችሁ እስቲ ጥር ያለች ቪዲዮ ልስራ ብዬ ነው እና ወደ ህልሙ እገባለሁ ማለት ነው። አንድ ወንድ ወይም አንድ ሰው እግሩ እንደተሰበረ በህልም ካየ ይሄ ፍቺ ምን መሰላችሁ? ለእድገቱና ግቦቹን ለማሳካት እንቅፋቶች እንዳሉ ሊያመላክት ይችላል። እድገቱን ለማሳካት ግቦችን ለማሳካት የሚፈልገው ነገር ለማድረግ እንቅፋት አለ ማለት ነው። እግሩ ተሰብሮ በህልሙ ከተመለከተ ማለት ነው። ይህ ራእይ ይሄ ፍቺ ማለት ይሄ ህልም እግሩ እንደተሰበረ ማለም ሌላኛው አፈታት ደግሞ ምንድነው? ሊያጋጥም የሚችሉትን ችግሮች ሊገልጽ ይችላል። የሆነ ችግር ሊያጋጥማችሁ እንደሆነ ሊገልጽ ይችላል ማለት ነው። እግራችሁ ተሰብሮ በፋሻ ተሸፍኖ ወይም እግር ተሰብሮ በፋሻ እንደተሸፈነ በህልም ካለማችሁ ደግሞ መንገዳችሁን ለማስተካከል እና ከችግሮች ወይም ከአደጋዎች ለመራቅ የምታደርጉትን ጥረት ሊያሳይ ይችላል ማለት ነው። የተሰበረ ወይም የተጎዳ ያሉ እግሮችን በህልም ማለም ህልም አላሚው በስራው በተግባሩ በሚያደርጋቸው ነገሮች በሙላ ፈተናዎች እያጋጠሙት እንደሆነ ሊያመላክት ይችላል። እግር መሰበር እንግዲህ ፈተናን ያመላክታል ማለት ነው። እሺ ሌላው ደግሞ ያላገባች ሴት ትዳር ያልያዘች ሴት በህልሟ እግሯ እንደተሰበረ በህልሟ ከተመለከተች እንግዲህ የትዳር መዘግየቷን ወይም ደግሞ ትዳር እየዘገየባት እንደሆነ ሊያመላክት ይችላል። የትዳር የመዘግየት ችግር ይኖርባታል ብለው ፈተውታል ማለት ነው። ባለ ትዳር ሴቶች ደግሞ ትዳር የያዙ በእውነታው ትዳር የያዘች ሴት በህልሟ እግሯ እንደተሰበረ በህልም ከተመለከተች ይሄ ፍቺ ምንድነው? ከባል ጋር አለመግባባት እንዳለ ወይም ደግሞ የአለመግባባት ችግሮች ሊፈጠሩ እንደሆነ ያመላክታል። በእውነታው ትዳር የያዘች ሴት በህልሟ እግሯ ተሰብሮ ካለመች የባሏ ጋር ጸብ ሊከሰት እንደሆነ አለመግባባት ሊከሰት እንደሆነ ይገልጻል ማለት ነው። ላላገባች ሴት ደግሞ ምን ብለናል? የትዳር መዘግየት ሊገልጽ ይችላል ማለት ነው። ሌላው የተሰበረ እግርን በህልም ማየት ቀውሶችና ችግሮችን መጋፈጥን ልትጋፈጡ እንደሆነ ማስጠንቀቂያም ሆኖ ይፈታል ማለት ነው። እንግዲህ የተሰበረ እግርን ካለማችሁ በእግር ላይ የሚታየው መሰንጠቅ እንግዲህ እግራችሁ ላይ ደግሞ መሰንጠቅ ወይም ተሰንጥቆ በህልም ውስጥ ካያችሁ እግራችሁ ተሰንጥቆ ደግሞ እዛው ላይ አጥንቱ ከታየ እግር ተሰንጥቋል ወይም ቆስሏል የሆነ ነገር ግጧችኋል ወይም ነገር ቆርጧችሁ አጥንቱ በደንብ እየታየ ከሆነ በህልማችሁ ይሄ ፍቺ ምንድነው? በህገ ወጥ መንገድ ገንዘብ እንደምትይዙ ወይም ገንዘብ እያገኛችሁ እንደሆነ ባልተፈቀደ መንገድ በህገ ወጥ መንገድ ያመላክታል ማለት ነው። እግራችሁ ተሰብሮ ካበጠ ደግሞ ህልም አላሚው ትክክለኛ ሃይማኖታዊ ትምህርቶችን የሚቃረኑ ድርጊቶችን እየፈጸመ ነው ማለት ነው። አንድ ሰው እግሩ ተሰብሮ ደግሞ እዛው ላይ እንዳበጠ በህልም ካየ ትክክለኛ ሃይማኖታዊ ነገሮችን ይቃረናል ወይም ይሄ ልክ አይደለም እያለ ይሟገታል ማለት ነው። ሌላው በህልም ውስጥ የተሰበረ እግር ማየት በመሰበሩ ምክንያት ደግሞ በህልማችሁ ህመም ሲሰማችሁ በህልም ካያችሁ ብዙን ጊዜ በቤት ውስጥ ከሚነሱ አለመግባባቶች ጋር የሚዛመዱ አሳፋሪ ችግሮች ወይም ደግሞ እፍረትን የሚያጋጥም አንዳንድ ነገሮች በግልጽ ሊገለጽ ወይም ደግሞ ሊያጋጥማችሁ እንደሆነ ይገልጻል ማለት ነው። ምናልባት እናንተ ያ ምስጢር ሲገለጽ እናንተን የሚያሳፍር እንደማለት ነው። አንድ ሰው በህልም ውስጥ እግሮቹ እንደተሰበሩና እንደሚያብጡ በህልም ካየ ይህ በስራው ወይም በሚያደርገው ማንኛውም ሁኔታዎች ላይ መበላሸት ወይም የስራው መውደቅ መበላሸትን ያመላክታል ማለት ነው። አንድ ሰው እግሩ ተሰብሮ እዛው ላይ ሲያብጥ ከተመለከተ በቃ የጀመረው ስራ ካለ ያ ስራ እንደሚበላሽበት ያመላክታል ማለት ነው። ሌላው የተሰበረ የግራ እግር መመልከት የተሰበረው እግራችሁ የግራ ከሆነ ይሄ በመጠባበቅ ላይ ያሉ አዎንታዊ ክስተቶችን ዝርዝር ሊያመላክት ይችላል። ለምሳሌ አንዲት ሴት ልጅ ጋብቻ ያሉ አስደሳች አጋጣሚዎችን በቅርቡ እየተጠባበቀች እንደሆነ ሊገልጽ ይችላል። የተሰበረው እግሯ የቀኝ የግራ እግር የተሰበረው የግራ እግሯ ከሆነ ለአንዲት ሴት ላላገባች ሴት በቅርቡ የምትጠብቀውን ደስታ ለምሳሌ ትዳር ምናምን ሊያጋጥማት እንደሆነ ይገልጻል ማለት ነው።
እንዲሁም ደግሞ ማለት ነው አንድ ሰው በህልሙ ግራ እግሩ ሲሰበርና ሲሰነጠቅ በህልም ከተመለከተ ሚስቱ እርጉዝ ከሆነች ሴት ልጅ እንደምትወልድ ሊያመላክት ይችላል። እንግዲህ አንድ ወንድ ህልም አላሚ ባለትዳር ከሆነና ሚስት ካለችው ሚስቱ እርጉዝ ከሆነች በህልሙ የግራ እግሩ ሲሰበርና ሲሰነጠቅ በህልም ከተመለከተ ሴት ልጅ ሚስቱ ልትወልድ እንደሆነ ያመላክታል ማለት ነው። አንድ ሰው በህልም ውስጥ የተሰበረ ቀኝ እግር ከተመለከተ ቀኝ እግሩ ከሆነ የተሰበረው ለአላሚው ቅርብ የሆነ ሰው ሚስቱ፣ እናቱ ወይም ደግሞ ወንድ ልጁ እንደሚታመሙ ያመላክታል ማለት ነው። ቅርብ የሆነ ለህልም አላሚው ህመም እንደሚያጋጥማቸው የቀኝ እግር ከተሰበረ የቤተሰብ አባል ቅርብ የሆነ ሰው ይታመማል ማለት ነው። የተሰበረው እግር ራእይ በህልም ውስጥ በተደጋጋሚ ከታየ ሁል ጊዜ እግራቸው ሲሰበር በተደጋጋሚ ከሆነ የሚያልመው አንድ ህልም አላሚ ይሄ ፍቺው ይሄ ሰውዬ ለወደፊቱ ያለውን ፍርሃትና ከእምነት ጋር ወደ ፈጣሪ ቅርበት ያለውን ስሜት ሊያመላክት ይችላል። ወደፊት ብዙ ነገሮች ያስፈራሩታል፣ በተለይ ሃይማኖታዊ ነገር ላይ ማለት ነው። አንዲት ያላገባች ነጠላ ሴት እግሯ እንደተጎዳና እንደተሰነጠቀ በህልም ከተመለከተች ሁኔታዋ እንደሚሻሻልና የሚያጋጥሟትን ችግሮች ብዙም ሳትቆይ ከጭንቀት በኋላ እንደሚጠፋ አመላካች ነው። እግሯን በህልሟ ሲሰነጠቅ ከተመለከተች ተሰንጥቆ ብቻ ከሆነ የተመለከተችው ይህ የተትረፈረፈ መተዳደሪያ መድረሱን እና የምትፈልገውን ስራ ማግኘት እንደምታገኝ የምትፈልገውን ስራ ማግኘት እንደምትችል ያመላክታል። የሚያስፈልጋት መሰረታዊ ነገሮችን በሙላ ታሟላለች ማለት ነው። አንተ ያላገባች ሴት እግሯ ሲሰነጠቅ በህልም ከተመለከተች ማለት ነው። ፕላስተር ሳትጠቀም እግሮቿ እንደተጋጋጡ ወይም እንደተቆራረጡ ወይም ደግሞ እንደተጋጋጠ ካየች ይህ በስራዋ መስክ ላይ ችግሮች እንዳሉ ወይም የአካል ጉዳተኛ ወይም የገንዘብ ችግሮች እንዳሉ አመላካች ነው። ወይ በአካሏ ላይ ጉዳት ወይም ደግሞ የገንዘብ ችግር እንዳለባት ያመላክታል። ፕላስተር ምናምን ሳትጠቀም እግሯ ተጋግጦ ተመላልጦ በህልሟ ከተመለከተች አንዲት ሴት ማለት ነው። ይሁን እንጂ የእግር ፕላስተር ወይም ማሸጊያ ፋሻ ተጠቅማ ቁስሉን ወይም አንዳንድ ነገሮችን ለማለት ስትጠቀም የቆሰለውን ነገር ስታሽገው ስትሸፍነው በፕላስተር ምናምን ከተመለከተች ይሄ በመንገዷ ላይ የሚያጋጥሟትን ችግሮች በሙላ በቅርቡ እንደምታስወግድ ተስፋ የሚሰጥ ህልም ፍቺ ነው ማለት ነው። እግሯ ተሰነጣጥቆ ተቆርጦ ተላልጦ ግን ፕላስተር ምናምን ሳትጠቀም ካየችው ብዙ በስራዋ ላይ እንቅፋቶች እና ችግሮች እንዳሉ ይገልጻል። ግን እሷ እግሯን በቃ ተላልጧል፣ ተቆራርጧል። ያንን ግን በፕላስተር እየለሰገች እያጣበቀች በቃ እንዲሻላት የምታደርግ ከሆነ በመንገዷ ላይ የቆሙትን ችግሮች፣ መሰናክሎች አስወግዳ መልካም ነገር ወደፊት እንደሚመጣላት ይገልጻል ማለት ነው። እንግዲህ እንደነገርኳችሁ በእግር ዙሪያ ሁለት ወይም አንድ ቪዲዮ አለኝ፣ ሰፊ ቪዲዮ አለኝ ከዚህ በቀደም የሰራሁት እዛ ላይ ማየት ትችላላችሁ። ግን ምናልባት እግራችሁ ተሰንጥቆ እግራችሁ ተሰብሮ ከተመለከታችሁ ደግሞ ይሄን ይመስላል ፍቺው ማለት ነው። የእግር መሰንጠቅ የቀኝ እግር ከሆነ የቤተሰብ አባል መታመምን ብለናል። የግራ እግር መሰበርና ማበጥ ካለው ደግሞ የስራ እጦትን ነው የሚያመላክተው። ብዙ ጊዜ ጠይቁኝ እግሬ ወንድሜ ተሰብሮ እግሩ ተቆርጦ እግሩ መቆረጥ ተመሳሳይ የስራ እጦትን ወይም የስኬት አለመሳካትን የግቦች አለመሳካትን ይገልጻል። እግር ሳይሰበር ምንም ሳይል እንዲሁ ግን እግር ማበጥ ደግሞ በስራ ላይ ሰርቶ ሀብት ማግኘትን ነው። ህመም የሌለው መሰበር የሌለው ምንም መገንጠል የሌለው ዝም ብሎ እግር ካበጠ ይሄ ሀብትን ነው። እጅና እግር ካበጠ በኖርማል ግን እጅም ከተቆረጠ እግርም በተለይ ደግሞ እግር ከተቆረጠ ስራ ማጣትን ነው። በተለይ እግራችሁ ደግሞ ታሞ ተሰብሮ እንደዚህ ተሰነጣጥቆ ከሆነ አሁንም ይሄ የስራ እጦትን የስኬት አለመሳካትን ይገልጻል ማለት ነው። በቃ ሌላም ቪዲዮ ስላለ እዛ ላይም ተከታተሉ። ከዛ አጣችሁ እዚህ ታገኛላችሁ። ስለተከታተላችሁን ከልብ አመሰግናለሁ። ለነበረው አንዳንድ የድምጽ ችግር ያው ርቀት ላይ ልጆች ስላሉ ሊንጫጫሉ ያ ገብቶ ከሆነ ይቅርታ እጠይቃለሁ ማለት ነው። ደህና ቆዩ።